ከላይ የሆነልን በጎ ውለታ የዋለልን ጌታ ስሙ የተባረከ ይሁን። በጉባኤ መካከል በዘርፋፋ ቀምስ ተመላለስ። ለልባችን የሚሆነንን ነገር አንተ ተናገረን። ለመንፈሳችን የሚሆነንን ነገር አንተ ተናገረን። አቅም አለ ጌታ አንተ ተናገረን። ጉልበት አለ ጌታ አንተ ተናገረን። መፈወስን የምታው ጌታ አንተ ተናገረን። መባረክን የምታው ጌታ አንተ ተናገረን። አንተ ስትናገር ልባችን ይሰማል፣ አጥንታችን ይሰማል፣ ነፍሳችን መንፈሳችን ይሰማል። አንተ ብቻ ተናገረን፣ ማንም አይናገር። የተናገርከውን ደግሞ ትፈጽማለህ። ስለምትናገረን ደግሞ ተባረክ፣ ከፍ ብለህ ታይ። በክርስቶስ ኢየሱስ ስም አሜን። አሁን በጸሎት ቦታ ሆኜ ያነበብኩት ዘዳግም ምዕራፍ 1 ላይ ነበረ። ይሄንን ቦታ የምናየው ዘዳግም ምዕራፍ 2 ላይም ደግሞ ሄዶ እንደገና ይናገራል። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ያብቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ አለ። ይህን ተራራ መዞር ይብቃችሁ በሚል ርዕስ ጥቂት ነገሮችን ተናግረን ወደ ጌታ እራት እንሄዳለን። ወንድሜ እህቴ፣ ቅዱሳን በምን ተራራ እንደተቀመጥን እኛ እናውቃለን። ራሳችን ነው የምናውቀው። ራሳችን የምንፈትሽበት፣ ራሳችን የምንፈትንበት፣ ራሳችንን የምናይበት ጊዜ ይሆናል። ታውቃላችሁ፣ ሰው ልጅ በተስፋ የሚኖር ነው። በየትኛውም ዘመን ሰው የሚኖረው ተስፋ የተባለ ትልቅ ነገር አለ። ሰው ልጅ በተስፋ ከፍ ብሎ የፈለጋን ነገር ማድረግ ይችላል። ሰው ልጅ በተስፋ ዝቅ ብሎ ወርዶ ከሁሉም በታች መሆን ይችላል። አደርጋለሁ፣ እችላለሁ፣ አከናውናለሁ ማለት የሚችለው ሰው ልጅ በተስፋ ነው የሚኖረው። አሁን በዚህ ሰዓት ላይ በምናይበት ሰዓት ላይ የእስራኤል ልጆች እግዚአብሔር ከተናገራቸው በኋላ በጣም ይገርማቸዋል። ዘፍጥረትን አልፎ ዘጸአት ላይ እግዚአብሔር ሙሴን ከተገናኘበት ቀን ጀምሮ ሙሴን አገኘውና ሄድ፣ የሕዝቤ ጩኸት ወደ ጆሮ ገብቷልና ከዚህ ከፋርዖን ቤት አውጣቸው ብሎ ፋርዖንን ላከ፣ ሙሴን ላከ። ሙሴ ብዙ እንደተከራከረ ሁላችንም እናውቃለን። በዛ ብዙ ተከራክሮ ቢሆን እግዚአብሔር አምላክ ለሙሴ አቅም ሆነው። ሙሴ በዛ ሰዓት ላይ የነበረው ምንድነው? ተስፋው። ቅድም ስለ ተስፋ የተናገርኩት ነገር ለማስታወስ ፈልጌ ነው። ሙሴ ትናንትና የኖረበትን ትናንትና ያሳለፈበትን ያን ፋርዖንን ይሄንን ኃያሉን ፋርዖንን በዘመኑ ገዝፎ የሚታየውን ከሰማይ በታች ከምድር በላይ ኃያል የሆነ ፋርዖንን እርሱም አይቶ የሸሻውን ፋርዖንን እንዴት ሆኜ ነው የሚጋፈጠው ብሎ ሙሴ ተስፋውን ቆረጠ። ሙሴ ተስፋ ቢቆርጥም እግዚአብሔር ተስፋ አይቆርጥም። ለኪዳኑ ተስፋ ያለ አምላክ፣ ለኪዳኑ ፍጻሜ ያለ አምላክ እግዚአብሔር ኪዳን ሲገባ ካንተ ጋራ ካንቺ ጋራ አንቺን በመተማመን አይደለም፣ አንተን በመተማመን አይደለም፣ ዕውቀታችንን በመተማመን አይደለም፣ ገንዘባችንን በመተማመን አይደለም፣ ሀብታችንን በመተማመን አይደለም፣ ዘራችንን፣ ጓሳችንን፣ አገራችንን፣ የተወለድንበትን ብሔራችንን በመተማመን አይደለም፣ ባልና ሚስትን በመተማመን አይደለም፣ በአካውንታችን ያለው ገንዘብን በመተማመን አይደለም። ራሱን ተማምኖ እግዚአብሔር ኪዳን ከሰው ልጅ ጋር ይገባል። እዚህ ቦታ ቆም ብላችሁ እንድታስቡ ፈልጋለሁ። እግዚአብሔር ኪዳን ሲገባ ተቀጽላ ነገር ይሄን ነገር በዚህ አድርጌ በዚህ ተደግፎ ይሄዳሉ ብሎ አይልም። የዓለም መንግስታት፣ የዓለም ላይ ያሉ ኃያላን ሰዎች ሰሞኑን እንደምታዩት ምናልባት ስንቶቻችሁ እንደሰማችሁ አላውቅም፣ ስንቶቻችሁ እንዳወቃችሁ ማክሰኞ ቀን ኢየሱስ ይመጣል ብሎ ዓለም ሁሉ በቃ በጉጉት ነበር። አዎ፣ ምክንያቱም ሚዲያ ሁሉ ስለሱ ነበር ሲያወሩ የነበሩት። ምናልባት ሰምታችሁ እንደሆነ ብዙዎቻችሁ እናውቅም። በቃ በጣም የሚገርም ነገር ነው። አብዛኛዎቻቸው ሰዎች ያላቸውን እየሸጦ ጨርሰዋል። ሽጦ ያለውን ለአንዱ ሰጥቶ ሸጦ ምን ብሎ በቃ በ16ኛ ክፍለ ዘመን ላይ ምን እንደዛ ነበራል። 1 ሚሊዮን ተከታይ ያለው ጀስቲስ የሚባል ሰውዬ እኔ ክርስቶስ ነኝ ብሎ ተራራ ላይ ወጣ። ህዝቡን ይዞ አንድ ተራራ ላይ ወጣ የሚባል በቃል ነው ያነበብኩት፣ በመጽሐፍ ቅዱስ ውስጥ ያለ ሳይሆን እና 1 ሚሊዮን ተከታዮችን ይዞ በዛሽ ቀን ላይ ዓለምን ሁሉ አጠፋለሁ ብሎ የሆነ ተራራ ላይ ወጣ። ከዛ በኋላ ያ ተራራ ላይ የወጣበት ቀን ዓለም ሳይጠፋ ሲቀር ሰዎቹ አሁን ቀስ በቀስ ጥያቄ ጀመሩና አንድ ጊዜ ፋሲካ ደረሰ ይባላል። ምንም አይሆንም፣ ተው ዝም በል አንተ ምንም አይደለም አንተ በቃ። ከዛ በኋላ ፋሲካ ሲደርስ ከነዛ ሰዎች አንድ ሰው ሐሳባቸውን ሰብስቦ አይዟችሁ ምንም አያደርግም እሱ እዝራ ስታፕ እና
አንድ ሰውዬ አንድ ጥያቄ ጠየቀ። እዚህ ያላችሁ ከኔ ጋር ያላችሁ እና አንድ ሰው ከዛ ውስጥ አንተ ኢየሱስ ነህ አይደል? አንተ በዓለም ሁሉ የመጣህ ኢየሱስ ከሆንክ እስቲ ዛሬ ይሄ አሁን በዚህ ሰዓት ላይ ፋሲካ ነው አይደል? አዎ ይሄንን ፋሲካ በቃ ዛሬ የሚቀጥለው ፋሲካ ላይ አንተ ራስን ሰዋና እንደገና ለኛ ከዛ በኋላ ተነስተህ እንደገና እኛን ትወስናለህ ብሎ ሲናገር ይሄ ሰውዬ ከዛ ተራራ ሸሽቶ ጠፋ ይባላል። የሰውየው ሐሳብ ወይም አቅም ከዛ ሊያልፍ አልቻለም። እና ሰሞኑን ደግሞ ይሄን ነገር ሳስብ ነበር። ሰሞኑን ማክሰኞ ቀን እንዴት እንዳላወቃችሁ አላውቅም። ያላወቃችሁ ሰዎች ካላችሁ እኔ በጣም እየሳቅኩ ነበር። በቃሉ ያልተጻፈው የሌለው ነገር አንዳንድ ጊዜ አንዳንድ አማኝ በክርስቲያን ሚዲያ ላይ የሰማሁት ደግሞ በዛ ቀን ላይ የተናገሩት ነገር ነው እዝራ ነው ስቶፕ ነው አም ሴይ ነው እና በጣም አንዳንድ ክርስቲያን ሚዲያ ላይ የሚናገሩት ነገሮችን ወስደው ከዚህ አሁን ማክሰኞ ቀን ይመጣለው ካለው ኢየሱስ ይመጣል ካሉ ሰዎች ጋር ወስዶ ገጠሙት። ያ እንደዛ ሊል የቻሉበት ነገር ምንድነው? ማክሰኞ ቀን በአይሁድ ስርዓት ላይ አይሁዶች የመለከት ቀን ነበረ። መለከት ይነፋሉ። በአመት አንድ ቀን መስከረም 23 ላይ መለከት ይነፋሉ። 24 23 እና መለከት የሚነፉበት ቀን ስለሆነ አይሁዶች ካሌንደራቸውን ስለሚያውቁ አይሁዶች ይሄን ስለሚረዱ ምንም ቢሆን ጌታ ለአይሁዶች ምስጢርን አይደብቅም የሚሉ ሚዲያ ሁላ ክርስቲያናዊ ሚዲያ ሁላ ነበረ። እኛ ግን ምስጢርን የማይደብቅ ጌታ ከኛ ጋር አለ። ስሙ ይባረክ። በራሱ ጊዜ የሚመጣ ጌታ ለኛ አለን። ስለዚህ ወደ ዋና ጉዳያችን እንሄድና ወደ ርዕሴ ልመለስና እና ማክሰኞ ሰው ሽርጉድ እንደዛ ነበር። ኢየሱስ ይመጣል ብሎ ኢየሱስ በራሱ ጊዜ ይመጣል እና በዚህ ቦታ ላይ ሁለት ነገሮችን ብቻ ይናገራለሁ። ሰው ልጅ በተስፋ የሚኖር ነው ብያቸዋለሁ። በተስፋ የሚኖር ከዛ በኋላ ሙሴ የፈራ ነገር እዚህ ቦታ ላይ የደረሰ ይመስለኛል። ሁላችንም እንደምናውቀው ነው እንደምናየው በዚህ ቦታ ላይ የሱም ሐሳብ የሱም አቅም በዛ ቦታ ላይ ያበቃ ይመስለኛል። በቃ በዚህ ስንሄድ ይሄ ተራራ ነው፣ በዚህም ስንሄድ ይሄ ተራራ ነው፣ በዚህም ስንሄድ ይሄ ተራራ ነው። በቃ ስለዚህ ምን መሆን አለብን? መቀመጥ አለብን። ዛሬ አንድ ነገር እነግራችሁና ወደ የሚቀጥለው ፕሮግራም እናልፋለን። አንድ ነገር እነግራችኋለሁ። በእውነት ጌታ ካንተ ጋር ጌታ ካንቺ ጋር ክዳን ገብቶ ጌታ ከቤተ ክርስቲያን ጋር የገባው ክዳን ለመቼም ቢሆን አያጥፍም። ይሄ ነገር እርግጠኛ እንድትሆኑ ፈልጋለሁ። ለመቼም እርግጠኛ እንድትሆኑ ፈልጋለሁ። ለመቼም አያጥፍም። ያንተ ድካም፣ ያንቺ ድካም፣ ያንተ ብርታት፣ የኔ ብርታት፣ የኔ መድከም የጌታን ክዳን አያሳጥፍም። ግን ምንድነው የሚያደርገው? የጌታን ጊዜ ያስረዝማል። ድካም ካለ በድካም ምክንያት የሚራዘሙ ነገሮች ይኖራሉ፣ ግን ጌታ ክዳኑን አያጥፍም። እነሱ በደከሙበት ሰዓት ላይ ጌታ ብርቱ ሆኖ ተነሳ። እነሱ በዛሉበት ግራ በተጋቡበት ጌታ ብርቱ ሆኖ ተነሳና በዚህ ተራራ የተቀመጣችሁበት ዘመን ያብቃ። ዛሬ የምናገራለሁ፣ እንደውም ይባርካችኋለሁ። እስከ ዛሬ ባስጨነቃችሁ ተራራ ላይ የተቀመጣችሁበት ዘመን ያብቃችሁ። ባወካችሁበት ጌታ ክዳን ገብቶላችሁ ክዳን ገብቶልን እስከ ዛሬ ድረስ ያስጨነቃችሁ በእውነት ጌታ ክዳን ገብቶልን በዚህ ሲዞር ይሄ ተራራ ነው የመጣብኝ፣ በዚህ ሲዞር ይሄ ተራራ ነው ያላችሁበት ዘመን ያብቃ። ጌታ ይሄንን ተናገዝ ብሎኝ ነው። በእውነት ይሄ ዘመን ያብቃሽ። ካንቺ ያብቃ፣ ካንተ ያብቃ፣ ከቤተ ክርስቲያን ያብቃ። በዚህ ተራራ የዞርንበት ዘመን ያብቃ። ተራራ በራሱ ኃይል አለው፣ ያስፈራል። ከማዶ ያለው ነገር ማየት እንድንችል አይሰጥም። ታያላችሁ፣ ተራራ ራሱ ከዛ ወደዛ ያለው ነገር እንድናይ አይሰጥም። አቅም አለው፣ ትልቅ ነው፣ ማይንቀሳቀስ ነው። አንተ ነህ እንጂ የምትንቀሳቀሰው፣ አንቺ ነሽ እንጂ የምትንቀሳቀሰው፣ ወይ እኛ ነን እንጂ የምንንቀሳቀሰው። ተራራ አይንቀሳቀስም። ይሄ ራሱ ባርዳን ነው። ተራራ ምናልባት በእግር የማይወጣ ሊሆን ይችላል። አቅም ደካሞች ይሄንን ተራራ እንዴት አድርገው ወደ ላይ ሊወጡ ይችላሉ? ምናልባት ወጣቶች አቅም አላቸው ሰዎች ረጋግጦ ዘሎ ሊወጡ ይችላሉ። ህፃናት እንዴት አድርገው ይሄን ሊወጡ ይችላሉ? ነፍሰ ጡር እናቶች ይሄን እንዴት አድርገው ሊወጡ ይችላሉ? አሮጊቶችና አዛውንቶች ይሄን ተራራ እንዴት አድርገው ሊወጡ ይችላሉ? በዛ ተራራ ላይ የተቀመጡ ሰዎች ውስጥ እነዛ ሁሉ ሰዎች ነበሩ። ህፃናት ነበሩ፣ እናቶች ነበሩ፣ አባቶች ነበሩ፣ አሮጊቶች ነበሩ፣ አዛውንቶች ነበሩ፣ እድሜ ባለጠጎች ነበሩ። እነዛ ሁሉ በዚህ ተራራ ተደቀናባቸው። ከእግዚአብሔር የተቀበለ ሙሴ ራሱ በዚህ ተራራ ላይ ደከማ። የህዝቡ ጩኸት፣ የመከራ ናዳ
ከዛ የወጡበት ከኋላ የነበረ የፋርዖን ሰራዊት ተቅበዘበዙ። ስለዚህ ተራራ ራሱ ባህር ዳር አለው። እችን ቃል ብቻ እንደው በዚህ ተራራ የዞራችሁበት ዘመን ያብቃል የሚለውን ተቀብላችሁ ብትሄዱ እግዚአብሔር ከቃሉ በስተጀርባ ታምር ያደርጋል። ከቃሉ በስተጀርባ ስለ አንተ፣ ስለ አንቺ፣ ስለ ቤተክርስቲያን ጉዳይ እግዚአብሔር ይነሳል። በዚህ ተራራ የዞራችሁበት ዘመን ያብቃ። ተነስታችሁ ተጓዙ። ተስፋ የቆረጣችሁ አላችሁ? ተነስታችሁ ተስፋችሁን አድሱ። በጌታ ፊት ኪዳናችሁን አድሱ። ጌታ ቃል የሚገባው በራሱ ተማምነው ነው፣ በማንም ተማምነው አይደለም። ይህንን ተራራ የዞርንበት የድካምን ተራራ ተነስተን እንቀጥል። ድካምን ትተን የስንፍናን ተራራ፣ የዝለትን ተራራ፣ የባዶነትን ተራራ፣ የምድረ ባዳነትን ተራራ። ምድረ ባዳነት ተራራ ያደረጋብን፣ ማጣት ነው ተራራ የሆነብን፣ ድካም ነው ተራራ የሆነብን፣ ስንፍና ነው ተራራ የሆነብን። አሁን ከዛሬ በኋላ ይህንን ተራራ ከዚህ ተራራ ተነሱ ብሏል ጌታ። አንተ ደከመህ፣ አዎ እኔ ደክሞኛል፣ እውነት ነው። አንተ ደከመህ፣ አንቺ ደከመሽ፣ ከዚህ ተራራ ተነሺ ብሎሻል ጌታ። ከድካም ተራራ ተነሺ። ቤተ ክርስቲያን ሆይ ከድካም ተራራ ተነሺ። ወንድሞቼና እህቶቼ ከድካም ተራራ እንነሳ። ስለዚህ ምን አለው ጌታ? ተነሱ ሂዱ አለ። ወዴት? ወደ ሰሜን፣ ወደ ደቡብ ሂዱ አለ። ይሄ ጌታ ዛሬም የቤተ ክርስቲያን አምላክ ነው። በራሱ ተማምኖ የሚያደርገው ነገር አለ ጌታ። በራሱ ተማምኖ የሚያደርገው ነገር ስላለ ራሱን ተማምኖ የሚያደርግ አምላክ የተናገረውን ይፈጽማል። ራሱን ተናግሮ የተናገረ አምላክ ያሻግራል። ራሱን ተናግሮ የተማመነ አምላክ ያከናውንልናል። ራሱን ተማምኖ የሚያደርገው አምላክ ለድሉ ያበቃል። ራሱን ተማምኖ የሚያደርገው አምላክ ወደ ተስፋይቱ ምድር ያስገባል ብቻ አይደለም፣ ያስገባል ብቻ አይደለም፣ ወደ ተስፋይቱ ምድር አስገባቸው እኮ። ወደ ተስፋይቱ ምድር ገባ። ትናንትና የደከማ ሙሴ በተራራ ላይ ደክሞ 40 ዓመት የተቅበዘበዘ ህዝብ ወደ ተስፋይቱ ምድር ገቡ። እንደ እግዚአብሔር ቃል ሙሴን ቢያሰናብትም የተስፋይቱ ኪዳን ያለ ህዝብ ተሻግሮ ወደ ተስፋ ምድር ገባ። ሙሴን በዛ ምድር እንዳይገባ ያደረገበት እግዚአብሔር የሚያውቀው ምስጢር ይኖራል። የመጽሐፍ ቅዱስ አባቶች ወይም አስተማሪዎች ወይም ቸርች ኦፍ ቴዎሎጂያን የሚናገሩበት አንድ ነገር አለ። ሙሴን እግዚአብሔር ከዛ ቦታ ያነሳበት ምክንያት ሙሴ ኃጢአት ስለሰራ ቀስፎት አይደለም። ሙሴ ያንን ተሻግሮ ወደዛ ወደ ካናን ቢገባ የእስራኤል ልጆች በምድረ ባዳ ላይ ጥጃን ያመለኩትና የሰገዱት የእስራኤል ልጆች አምላካቸውን ረስቶ ሙሴን ስለሚያመልኩ እግዚአብሔር ዞር አረጋ ነው ብሎ ያምናሉ። ስለዚህ ዛሬም አንድ ነገር ደግሜ እናገርና ወደ ጌታ እራት እንሄዳለን። በእውነት ውስጤ ላይ ይቀጭላል። በእውነት ከዚህ ተራራ ተነስተን እንጓዝ። ከድካም ተራራ እንውጣ። ከስንፍና ተራራ እንውጣ። ከተቀመጣችሁበት ተራራ ተነሱ አለ። አሰለቸን፣ ደከመን፣ አቃተን፣ ግራ ተጋባው። እግዚአብሔር ግን ክዳን አለ ለአንተ፣ ክዳን አለሽ ለአንቺ። ያን ክዳንን ለመፈጸም እግዚአብሔር ግን ምንድን ነው የሚጠብቀው? እርምጃን ካንተና ካንቺ ይጠብቃል። ከኛ እርምጃ ይጠብቃል ጌታ። ተነሱ ካለ ተነስታችሁ ተጓዙ ነው አለ እንጂ ተሸክሚያችሁ ወስዳለሁ አላለም። ይሄን ነገር በቃ በስተት እንዳንተረጉም፣ እኔ ተሸክሚያችሁ ወስዳለሁ አላለም። ተነስታችሁ ተጓዙ ነው አለ። የመጓዝ ዓመት ይሁንልን፣ የመጓዝ ዘመን ይሁንልን። የተጓዙ ሰዎች ተሻገሩ። የተጓዙ ሰዎች ገቡ የተስፋይቱን ምድር። የተጓዙ ሰዎች ባህሩን ተከፍሎላቸው ተሻገሩ። የተጓዙ ሰዎች መሪያቸውን አገኙ። በቀን በዳመና በእሳት አምድ፣ በሌሊት በእሳት አምድና በቀን በዳመና በሌሊት በእሳት አምድ እየመራቸው ያለውን አምላክ አገኙ። ተጓዙ፣ ተሻገሩ፣ ደረሱ። ጌታ ስሙ የተባረከ ይሁን። ዛሬም ጌታ ኪዳንን እንድናድስ ይፈልጋል። ከኛ ጋር ጌታ የገባ ኪዳን አለ አይደል? ይህንን ኪዳን ጌታ እንድናድስ ይፈልጋል።